ይህ በዓለም ላይ ትልቁ ፒዛ ቁራጭ ነው። ርዝመቱን ተመልከቱ። ከስድስት ጫማ በላይ ስለሆነ ከካርል ይረዝማል፣ ማለቂያ የለውም። ይህ ደግሞ ጄይ ቼስትናት ይባላል። በዓለም ላይ ፈጣኑ በላተኛ ነው። እሱ የሆት ዶግ መብላት ክብረ ወሰን ብቻ ሳይሆን በዓለም ላይ ብዙ ክብረ ወሰኖችን በመያዝ ራሱ ሌላ ክብረ ወሰን የሰበረ ሰው ነው። ዛሬ 18 ፓውንድ ፒዛ ከመብላታችን በፊት ክብደታችንን እንለካለን። እኔ ክሪስ እና ሳንድለር በአንድ ላይ 537 ፓውንድ እንመዝናለን። ጆይ ደግሞ 229 ፓውንድ ብቻ ነው። በቁጥር ስለምንበልጥ ጆይን በቀላሉ የምናሸንፍ ይመስለናል። ጆይ የሚበላው ቁራጭ 9 ፓውንድ ይመዝናል። ልክ የክሪስን ሕፃን ልጅ እንደመብላት ነው። የኛም ቁራጭ ተመሳሳይ ነው። ጆይ የፈለገውን ያህል ጉልበተኛ ቢሆንም ሶስት ትላልቅ ሰዎችን ሊያሸንፍ አይችልም ብላችሁ ታስቡ። ሶስት ትላልቅ ሰዎችን ሊያሸንፍ አይችልም ብላችሁ ታስቡ ይሆናል። ነገር ግን ጆይ ተራ ሰው አይደለም። ተፈጥሮ የቸረችው ድንቅ በላተኛ ነው። ውድድሩ ተጀምሯል። ጆይ ወዲያውኑ ፒዛውን መቁረጡን ጀምሯል። ምን እያደረገ ነው ብለን እስክንገረም ድረስ በሚያስደንቅ ፍጥነት መብላቱን ጀምሯል። እኛ 3 ሆነን እሱ ግን ብቻውን እየቀደመን ነው። ጆይ ፒዛውን እያጠፈ የሚበላበት መንገድ ይገርማል። እኔ ግን ሳልጀምር ወዴ ሞልቷል። ፒዛው ልክ ምንጣፍ እንደመብላት ይከብዳል። ጆይ ግን በዞን ውስጥ ነው ያለው። ልክ እንደ ነጭ ሻርክ ትኩረቱን ምግብ ላይ ብቻ ነው። ጄሚ $10,000 ጉቦ ሊሰጠው ቢሞክርም ጆይ በቁጣ አልቆምም የሚል ምልክት ሰጥቷል። ይህ 9 ፓውንድ ፒዛ ማለት በአንድ ጊዜ 10 ሙሉ ፒዛውን እንደ መብላት ነው። እኛ ተስፋ መቁረጥ ጀምረናል። ጆይ ግን እናንተ አታቆሙም አይደል እያለ ይሳለቅብናል። ጆይ 2 ጫማ ብቻ ስቀረው እኛ ገና ግማሽ ላይ ነበርን። ስለዚህ ተጨማሪ ሰው ጨምረናል። ታሪክ ገብቷል። ታይለር ገባ። አሁን 5 ሆነናል። 5 ሰው ሆነንም ጆይን ማቆም አልቻልንም። ታይለር እንደ ጆይ ለመብላት ቢሞክርም አልተሳካለትም። ጆይ 10 ፓውንድ ምግብ ሆዱ ውስጥ ይዞ ሆዱ ወደ ጎን ወጥቷል። እኔ መቆጠር እስከ 100,000 ካለው ፈተና በላይ ይህ ከብዶኛል። በመጨረሻም ጃክሰን የሚበላ ሰውን ጨምሯል። አሁን ደስቲን ጨምሮ 7 ሰዎች ሆነናል። ጄሚ ካሸነፋችሁ $100,000 እሰጣችኋለሁ ብልም ሆዳችን ሊፈነዳ ደርሷል። ጆይ ግን የመጨረሻዋን ኢንች በውሃ አግዞ ጨረሳት። ጆይ አሸነፈ። እኛ 7 ሆነን ተሸንፈናል። ከውድድሩ በኋላ ክብደት ስንለካ ጆይ 250 ፓውንድ ደርሷል። በአንድ ውድድር 21 ፓውንድ ወይም 9.5 ኪሎ ጨምሯል። እኛ 7ታችን ግን አንድ ላይ የጨመርነው 10 ፓውንድ ብቻ ነው። ጆይ ሰዎች ሲጨምሩ እኔን የበለጠ አበረታቱኝ ብሏል። ለጆይ ልዩ የፒዛ ዋንጫ ሰጥተነዋል። ጆይ በጣም ከባድ ነበር። ጆይም በጣም ከባድ ነበር ግን ደስ ይላል በማለት ድሉን አክብሯል። እናንተም ወደፊት እንደዚህ አይነት ቪዲዮ ላይ ለመሳተፍ ከፈለጋችሁ ሰብስክራይብ እንዲሁም ላይክ እያደረጋችሁ ቤተሰቡ ነው።